ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጓደኞቼ? ደህና ናችሁ? ያለውላችሁ ዛሬ የምሰራላችሁ ምንድነው የፀጉር ትሪትመንት ነው የምሰራላችሁ። የእንትን ማለት ነው ሰድር ታውቃላችሁ ብዙዎቻችሁ። በእኛ ሀገር ቀሲል ነው የሚባለው፣ በዚህ ሀገር ሰድር ነው። እኔ እና እሱን ነው የምሰራላችሁ ማለት ነው። ቆንጆ ሰድር ነው የምሰራላችሁ። ለማንኛውም ተከታተሉ። ይሄን ቪዲዮ የምታዩ ሁሉ ኮፒ ሊንክ አድርጉልኝ ማለት ነው። እኔ የምሰራው ለ15 ቀን ነው ማለት ነው። ነገ ጁማ ሐሙስና ለሚቀጥለው ሳምንት ለ15 ቀን ማለት ነው። ይሄን የምሰራውን 1 ወር ማስቀመጥ ትችላላችሁ። ፍሪጅ ውስጥ ነው። ለልጆችም ቆንጆ ነው፣ ለትልቅም በጣም ቆንጆ ነው። በዛ ላይ ለፀጉር ቶሎ ነው የሚያሳድገው። በዛ ላይ አደግም ስታበጥሩ በጣም ነው የሚያፍታታው። እኔ እጠቀማለሁ ሁል ጊዜ ማለት ነው። ለምን እዚህ ሀገር እንደዚህ ቤት ለቤት ሴቶች እየሰሩ ይሸጡታል ማለት ነው። እና እንዴት እንደሆነ አሳያችኋለሁ ማለት ነው። ይሄ የቅርንፉድ ውሃ ነው። ይሄ የቅርንፉድ ውሃ ማለት ነው። ሶስት እንቁላል አለኝ። 2 እርጎ አለኝ። አሁን ስቀላቅል አሳያችኋለሁ። ይሄ እኔ ራሴ የፈጨሁት ነው። ማድረግ ትችላላችሁ፣ አለማድረግ ትችላላችሁ። ይሄ ሰባር ነው፣ እሬት ማለት ነው። እስከ ቅጠሉ የተፈጨ ነው። እናንተ ማድረግ አለማድረግ መብታችሁ ነው። እና የወይራ ዘይቱን ልካችሁ መዝናችሁ እና ደግሞ ይሄን ኮኮናት በጣም ነው የምወደው እኔ። ለፀጉሬ በጣም ነው የምጠቀመው፣ ለልጅም በጣም ነው የምጠቀመው። ከዚህ ጋርም ቀላቅዬ ነው የምሰራው ማለት ነው። እና ሰድር ማር ካላችሁ ትንሽዬ ማር እና እንደምታዩት ይሄ ማለት ነው ሰድር። እናንተ የሚበቃችሁ ነው ለክታችሁ ማድረግ ያለባችሁ። እኔ የምሰራው ለ15 ቀን የሚበቃኝ ነው ማለት ነው። ለ2 ሳምንት የሚሆነኝ ማለት ነው። ፍሪጅ ውስጥ በዛ አድርጋችሁ ሰርታችሁ ፍሪጅ ውስጥ ደግሞ እንዲቆይ ከፈለጋችሁ ደግሞ ትንሽዬ ሳይበዛ ምን ማድረግ ትችላላችሁ? ከል ማድረግ ትችላላችሁ ማለት ነው። እኔ በጣም ብዙ ነው ማለት ነው። ከል ማድረግ ትችላላችሁ ማለት ነው። ኮምጣጤ ማለት ነው። ገባችሁ? ከዛ ይሄ እርጎ ነው። 2 እርጎ እና ስትቀቡት ጅኑሩን በደንብ አስታችሁ ግድግዳውን ፀጉራችሁን በደንብ እንደዚህ ካሻችሁ በኋላ በኪስ አስራችሁ 3 ሰዓት 4 ሰዓት መቆየት ትችላላችሁ ማለት ነው። ችግር የለውም። ገባችሁ? እንቁላል ከፈለጋችሁ እንዳቅማችሁ ማድረግ ትችላላችሁ፣ ግን አታብዙበት። ይሄ እሬቱ ካላችሁ ብታደርጉ ቆንጆ ነው። ከሌላችሁ ደግሞ ችግር የለውም። አያችሁ? ይሄ ዘይት የወይራ ዘይት እኔ አላበዛበትም፣ ትንሽ ነው የማደርግ። ሳይበዛ ማለት ነው። እንደነገርኳችሁ ይሄን ዘይት በጣም ነው የምወደው ብያችኋለሁ። ኮኮናት የሚበቃችሁን ያለ የምታደርጉት። አታብዙበት። ናርጅንም ካላችሁ ቆንጆ ነው። ሳምቱ ናርጅንም ካለ በጣም ቆንጆ ነው። ይሄ ሰድሩ
ለፀጉር ማሻአላ ተባረከላ ማሻአላ ተባረከላ። እዚህ ሀገር በጣም ነው የሚጠቀሙት። በጣም ለፀጉር እኔ በጣም ነው የምወደው። ለልጄ በጣም የሚስማማኝ ለእኔ በጣም ነው የሚስማማኝ። ሰራራ ማለት ነው። ከአሁን በፊት አልሰራሁላችሁ ቪዲዮ እኔ እንጃ አላስታውስም። ባንቱ ይሄ የቅርንፉዱን ውሃ የምታደርጉት መቼ ነው? ወፍሮ ካስቸገራችሁ ነው። ገባችሁ? ከወፈረባችሁ ነው። እና ትንሽዬ ማር ካደረጋችሁ ቆንጆ ነው። ካላችሁ አድርጉ። ማር ከሌላችሁም ችግር የለም። ትንሽ ነው የማደርገው እኔ። ያሳያችኋለሁ። ትንሽ የማደርግ ሳይበዛ የሚበቃችሁ ማድረግ ትችላላችሁ። ትንሽ ነው የማደርገው። አያችሁ አሁን ይሄ የቅርንፉድ ውሃ የምታደርጉት ከእንትን ካላችሁ በኋላ ነው፣ ከሞከራችሁት በኋላ ማለት ነው። እንትን ልጨምርበት ትንሽ ይሄንን ልጨምርበት ሰባሩ ማለት ነው። ትንሽ ዘይት ልጨምርበት ኮኮናቱ ከዛ እየፈጫችሁ የግዴታ በዚህ ማድረግ አይጠበቅባችሁም። እኔ በዚህ ስለሚመቸኝ ነው። በደንብ ስለሚያዋህደው ነው። አያችሁ አሁን ይሄ ወፍሯል ማለት ነው። ስለወፈረ ምን አደርጋለሁ? የቅርንፉድ ውሃ ማለት ነው። ይሄ የቅርንፉድ ውሃ ማለት ቅርንፉዱ ተንተክትኮ በደንብ አንተክትካችሁት ማለት ነው። እያያችሁ ሳታበዙ የምታደርጉበት ማለት ነው፣ እንዳይቀጥንባችሁ። ትንሽ ወፍሯል። ፈጭታችሁ ከጨረሳችሁ በኋላ የምታስቀምጡት በጉዛዝ በእንትን መሆን አለበት። የምታስቀምጡበት ኦልባ ምን መሆን አለበት? ፕላስቲክ መሆን የለበትም። እንደዚህ አይነት ፕላስቲክ ምናምን መሆን የለበትም። ቆንጆ እንደዚህ አይነት ጉዛዝ ጠርሙስ መሆን አለበት ማለት ነው። ገባችሁ?